ጤና አድማጮቻችን ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በምክክር ኮሚሽኑ ተስፋ እናድርግን በሚል ርዕስ አንድ ቅንብር ይዤላችሁ መጥቻለሁ። ራሱን የሀገራዊ ብሔራዊ ምክክር ኮሚሽን ብሎ የሚጠራው ስብስብ የሐምሌ 28 ቀን 2018 ዓ.ም ጀምሮ ጉባኤ እያደረኩ ነው እያለ ነው። በጉባኤው ወደ 4000 የሚሆኑ ተወካዮችን መርጦ ፍትሃዊ በሆነ መንገድ መርጫለሁ በሚል እንግዲህ ወደ 8 አጀንዳዎችን ቀርጾ በነዛ ዙሪያ ላይ እንግዲህ ውይይት እያደረገ ነው። ውይይቱ እንዴት እንደሚደረግ ፕሮቶኮሎችን ሁሉ ዘርግቶ ጨርሷል። እና ይህ የምክክር ኮሚሽን እንግዲህ በአንዳንድ ወገኖች የሀገርን ችግር መፍታት ይችላል፣ የሀገርን ችግር በሀገር ውስጥ ያለውን የፖለቲካ ቀውስ እልባት ለማስገኘት ብቸኛው መፍትሄ ነው በሚል ተስፋ ያደረጉ ወገኖች በአንድ በኩል አሉ። በዛም ዙሪያ ላይ ለብልጽግና ለምክክር ኮሚሽኑ ላይ የምክክር ኮሚሽኑ አባልም ሁሉ የሆኑ አሉ። ለምሳሌ እዚህ ጋር እንደምታዩት እንደ የተከበሩ አቶ ግርማ ሰይፉ የቀድሞ የፓርላማ ብቸኛ የተቃዋሚ ፓርቲ የፓርላማ አባል በእነ ኃይለማርያም ጊዜ በእነ መለስ ጊዜ ግርማ ሰይፉ ነው የምታውቁት። ግርማ ሰይፉ ወዳጄ ነው። እንደ ግርማ ሰይፉ አይነት ወገኖች የኢትዮጵያ ምክክር ኮሚሽን ለውጥ ያመጣል ብለው የሚያምኑ ናቸው። ዛሬ ኢትዮጵያውያን መምከር ይጀምራሉ ብሎ ነው ይሄ የምክክር ኮሚሽኑ ሐምሌ 8 ቀን ጉባኤውን ሲጀምር ግርማ ሰይፉ የለጠፈው ነው። ዛሬ ኢትዮጵያውያን መምከር ይጀምራሉ፣ ተስፋ የሚያደርጉ ብፁዓን ናቸው ብሎ የመጽሐፍ ቅዱስ ጥቅስንም እዚህ ጋር ያስቀምጣል። ስለ ሰላም፣ ፍቅር፣ አብሮነት የድርሻችሁን በተስፋ ለምታደርጉ ሁሉ ብርታቱን ይስጣችሁ ይላል። እንደዚህ ብሎ ነው እንግዲህ ምክክር ኮሚሽኑን እንትን ያደረገው እና ተስፋ የሚያደርጉ ብፁዓን ናቸው ይላል። እና አዎ ተስፋ የሚያደርጉ ብፁዓን ናቸው የሚል ቃል መጽሐፍ ቅዱስ ላይ አለ። ነገር ግን ተስፋ እግዚአብሔር ነው። በእግዚአብሔር ተስፋ መጣል ይቻላል። እግዚአብሔር ላይ እምነታችንን መጣል ይቻላል። እንደውም በራስህ አንደርስታንዲንግ በራስህ እውቀት አትታመን፣ እምነትህን፣ አደራህን፣ ተስፋህን በእግዚአብሔር ላይ ጣል ይላል እና በእግዚአብሔር ተስፋ ማድረግ በእግዚአብሔር ተስፋ የሚያደርጉ በልዑል አምላክ ተስፋ የሚያደርጉ ብፁዓን ናቸው እና ያንን ጥቅስ እዚህ ጋር ጠቅሶ እንግዲህ በእነ አብይ አህመድ ተስፋ አድርጉ እያለን ነው። በእነ አብይ አህመድ ባቀናበሩት እና አብይ አህመድ እየሰሩት ባለው ድራማ ተስፋ አድርጉ እያለን ነው። እንግዲህ ግርማ ሰይፉ ግን እንደዚህም የሚሉ አሉ። በቃ በዚህ መልኩ ይሄ የምክክር ኮሚሽኑን በጣም በአዎንታዊነት የሚያቀርቡ በጣም ከዚህ በፊት የማውቃቸው ሰዎች አሉ። የእነዚህ ሰዎች የምክክር ኮሚሽኑን በአዎንታዊነት የሚያቀርቡት የራሳቸው የሆነ ምክንያቶች አላቸው። በሌላ በኩል ደግሞ የምክክር ኮሚሽኑ ውድቅ አድርገው የሚቆጥሩ ተቀባይነት እንደሌለው አድርጎ የሚቆጥሩ ወገኖች አሉ እና ይሄ ምክክር ኮሚሽኑ በእኔ እምነት የጭንብል የለበሰ የወደድ ብልጽግና ጉባኤ አድርጌ ነው የምቆጥረው። ከነ ግርማ ሰይፉ ወገን ሳይሆን እኔ ያለሁት በተቃራኒው ካሉ ወገኖች ነው ያለሁት። ይሄ የኢትዮጵያውያን እየመከሩበት ያለው ጉባኤ አይደለም። ይሄ የብልጽግና መንግስት ጉባኤ ነው። ጭንብል የለበሰ የኢትዮጵያውያን የሚመክሩበት ጉባኤ እንዲመስል ተደርጎ ጭንብል የለበሰ ማስክ ያደረገ የብልጽግና አገዛዝ ጉባኤ ነው እንጂ የህዝብ ጉባኤ አይደለም። ፍትሃዊ በሆነ መንገድ ኢትዮጵያውያን የተወከሉበት በሁሉም የሀገሪቷ ክፍል ያሉ ኢትዮጵያውያን የተገኙበት ጉባኤ አይደለም። የኢትዮጵያውያን ጉባኤ አይደለም። ስለዚህ ይሄ የብልጽግና ጉባኤ እንደሆነ በዚህ አጋጣሚ ለማሳወቅ ፈልጋለሁ። በዚህ ፕሮግራም ደግሞ ለምን የብልጽግና ጉባኤ እንደሆነ ደግሞ በማስረጃ ለማሳየት እሞክራለሁ ማለት ነው። አድማጮቼ ተመልካቾቼ እንግዲህ አንዱ ይሄ ነው እና ይሄ የምክክር ኮሚሽን አድማጮቼ ተመልካቾቼ እንግዲህ ይሄ ምክክር ኮሚሽን በዋናነት አጀማመሩ ጀምሮ ያለውን ሁኔታ ማየት ያስፈልጋል እና ይሄ ምክክር ኮሚሽን እንግዲህ የብልጽግና ጉባኤ ነው ብለን በምንጠራበት ጊዜ ከነ ግርማ ሰይፉ በተጻራሪ ማለት ነው ከነ ግርማ ሰይፉ በተጻራሪ የብልጽግና ጉባኤ ነው ብለን በምንጠራበት ጊዜ
አንደኛ ወገኖቼ ጦርነት ሳይቆም በአገሪቷ ጦርነት አለ። ጦርነት ሳይቆም ንጹሃን በድሮን እየተጨፈጨፉ፣ ሴቶች እየተደፈሩ፣ ዜጎች እየታገቱ፣ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ሴቶች አቅቷቸው በሺዎች የሚቆጠሩ የህሊና እስረኞች አሁንም እንደታሰሩ፣ ከግማሽ በላይ አገሪቷ በጦርነት ውስጥ ሆና ትልቅ ወታደራዊ አቅም ያላቸው ፋኖች ያልተሳተፉበት፣ የትግራይንና የአማራውን ማህበረሰብ ሙሉ ለሙሉ ያገለለ እና የብልጽግና ሰዎችንና የብልጽግና ተለጣፊዎችን እንደነ አቶ እንደተከበሩ አቶ ግርማ ሴፎ አይነቶችን ኢዜማዎችን አብን ያሉትን ብቻ ይዞ ኢትዮጵያ እየመከረችን ብሎ ማለት አስቂኝ ነው። እና ያለው ሁኔታ ይሄ ነው ወገኖች። በአሁኑ ጊዜ እንግዲህ እዚህ ጋር የምክክር ኮሚሽን በምንልበት ጊዜ እንግዲህ የምክክር ኮሚሽኑ 8 አጀንዳዎችን አዘጋጅተን አወጣን ነው የሚለው። እና የምክክር ኮሚሽን በምንልበት ጊዜ ምክክር ማለት በባህሪው አሉ። ለዚህ ነው በትምህርት ጥቅስ ያስገባሁት ምክክር የሚለውን በትምህርት ጥቅስ ያስገባሁት። ምክክር ማለት መወያየት፣ መነጋገር፣ ያለውን ችግር በሰላም መፍታት ማለት ነው። የተለያየ አመለካከቶች ካላቸው ወይም በውጊያ የሚፈላለጉ የሚገዳደሉ የነበሩ ሰዎች፣ በጥላቻ የሚተያዩ የነበሩ አካላት አሁን እርስ በርስ መጠላላታችን ይቀር፣ ደም መፋሰሳችን ይቀር፣ በአንዳችን ላይ መነሳታችን ይቀር፣ በቃ ያሉ ልዩነቶችን በሰላምና በውይይት እንፍታ፣ ያሉ ልዩነቶቻችን በሰላምና በውይይት እንፍታ ብለው ለመነጋገር ሲመጡ ያችሁ ያ የመነጋገር የምክክር ሂደት በተግባር መታጨቅ። በአንድ በኩል ውጊያ እየተደረገ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ፣ በሲዳሞ ጉጆች አካባቢ 6 ቦታዎች ውጊያ ይደረጋል። ትግራይንም ስትጨምሩ 7 ክፍለ ሀገራት የቀድሞ 14ቱ ክፍለ ሀገራትን ብንወስድ ኤርትራን አውጥቼ 13ቱን ክፍለ ሀገራት ብንወስድ ከ13ቱ ክፍለ ሀገራት የትግራይ ክፍለ ሀገር፣ የጎንደር ክፍለ ሀገር፣ የወሎ ክፍለ ሀገር፣ የጎጃም ክፍለ ሀገር፣ የወለጋ ክፍለ ሀገር፣ የሲዳሞ ክፍለ ሀገር የእርስ በርስ ጦርነት አለ። እንደውም በተወሰነ መልኩ አርሲ ክፍለ ሀገር ውስጥም ራሱ ወደ ጦርነት አርሲ ክፍለ ሀገርም ወደ ጦርነት እየገባ ነው። 7 ክፍለ ሀገሮች በጦርነት ውስጥ ያሉ ክፍለ ሀገሮች ናቸው ማለት ይቻላል። በጋምቤላ አካባቢ ደግሞ እንደዚሁ ጦርነት አለ። ስለዚህ የኢሊባቡር ክፍለ ሀገርም እንደዚሁ ጦርነት አለ ማለት ነው። ጋምቤላ በኢሊባቡር ክፍለ ሀገር ስር ስለነበር ስለዚህ ያለፈውን አከላሎት ከ13ቱ ክፍለ ሀገር ኦልሞስት በ8ቱ ጦርነቶች አሉ። እና ይሄ ሁሉ ጦርነት በተለይ ከአዲስ አበባ በስተሰሜን ያለው አካባቢ በሙሉ በጦርነት ውስጥ ነው። በየለየለት ጦርነት ይሄ ሁሉ ጦርነት ባለበት ሁኔታ ነው የምክክር ኮሚሽን ተብሎ ስብሰባ እያደረጉ ያሉት። ሰላም ሳይኖር ወጥቶ መግባት በማይቻልበት ሁኔታ፣ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ በማይቻልበት ሁኔታ ሰው ስለ ምክክር ኮሚሽን ነው የሚያስበው ወይ ሰው ምን እበላለሁ ምን እጠጣለሁ በሰላም ወጥቼ በሰላም ተመልሼ ቤቴ እገባለሁ ወይ ብሎ ነው የሚያስበው? እና ይሄ ሁሉ በሆነበት ሁኔታ የሚደረግ የምክክር ኮሚሽን ቀልድ እንደሆነ አስቂኝ እንደሆነ ከዚህ ማወቅ ይሄ በዚህ አንዱ ማሳያ ነው። ይሄ አንዱ ማሳያ ነው። ሁለተኛ ይሄ የምክክር ኮሚሽን ከውጤት አንጻርም እንውሰድ። ይሄ የምክክር ኮሚሽን ተደረገ። ይሄ የምክክር ኮሚሽኑ ተደርጎ ውሳኔዎችን አሳለፈ። ውሳኔዎችን ካሳለፈ በኋላ ይሄ ውሳኔ ኢትዮጵያውያኖች ይቀበሉታል አይቀበሉትም? ልክ አሁን ወያኔና ኢህአዴግና ኦነግ የጦርነቱን አሸናፊ ስለሆኑ ጉልበት ስለያዙ የአሸናፊዎች ህገ መንግስት ነው አይደል እንዴ በህዝቡ ላይ የጫኑት። ይሄ አሁን ያለው ፕሮፌሰር ኃይሌ ላሬቦ ኮተት ብለው የጠሩት ህገ መንግስት እና የኦነግና ህወሓት ሌንጮ ለታ መለስ ዜናዊና ዶክተር በረከት የሚባለው የኤርትራ ሰውዬ አንድ ኤርትራ ቦታ ተሰናይ ነው ምናምን አካባቢ ቁጭ ብለው የነደፉት ሶስቱ ያወጡት ህገ መንግስት ነው።
ኢትዮጵያ ውስጥ አሁን ተግባራዊ ነው እና ይሄንን ሶስቱ ናቸው በህዝብ ላይ የጫኑት እና በህዝብ ላይ ለመጫን ግን የአዲስ አበባ ቻርተር በሚል ጉባኤ በሚል ግን አሁን በምክክር ኮሚሽን እያየ ነው ያለውን አይነት ድራማ ሲሰሩ ነበር እና የህገ መንግስት አርቃቂ ኮሚሽን አቋቁመው ነፍሳቸውን ማነ ዶክተር ነጋሶ ጊዳዳ አሁን ደግሞ የኢትዮጵያ ፕሬዝዳንት ተብሎ የተቀመጠው ታዬ አንቀጽላሴ እሱ ይሄ ህገ መንግስት ሲሰጥ አንዱ ከአቃቂዎች መካከል አንዱ ነበር እና እነዚህ ተሰብስበው ህዝብ ደገፈን ህዝብ መረጠ ህዝብ ፈለገ ብለው ይሄ የብሔር ብሔረሰብ የሚሉትን ፖለቲካ የሚያራምድ ኢትዮጵያዊነትን የሚያረክስ የኢትዮጵያውያን የዜጎችን የሀገር ባለቤትነት የሚነፍቅ በጣም ቆሻሻ የሆነ ህገ መንግስት የዘረጉት እነዚህ የተወሰኑ ሰዎች ድራማ ሰርተው ነው ህዝብ ደገፈን ብለው ነው የአሸናፊዎች ህገ መንግስት ነው። አሁንም 4 ኪሎን የተቆጣጠረው አገዛዙ የራሱን ሰዎች ሰብስቦ የራሱን ኮልኮሌዎች ሁሉ አምጥቶ ኢትዮጵያ መረች ብሎ የሚያጸድቀውን ውሳኔ ማንም ሰው አይቀበልም። ስለዚህ ሁለተኛ ይሄ የምክክር ኮሚሽኑ ከጅምሩ የሞተ ነው ማለት ነው። dead on the arrival እንደሚባለው ከጅምሩ ምን የሆነ ነው? ከጅምሩ የሞተ ነው። ስለዚህ ከጅምሩ የሞተ ነገር ፌል ያደረገ ነገር የከሸፈ ነገር ማድረግ ማለት ለአገር ግንባታ በእውነት የኢትዮጵያን ችግር ለመፍታት ታልሞ የተደረገ ሳይሆን ለፖለቲካ ፍጆታ የተደረገ ነው ማለት እና ይሄ የምክክር ኮሚሽኑ ለፖለቲካ ፍጆታ የሚደረግ ድራማና እስክስታ ነው ብዬ ነው የምወስደው እና የሁለተኛ ሶስተኛ አድማጮች የተመልካቾች ይሄ የምክክር ኮሚሽኑ ከአራት ዓመት በላይ በቢሊዮን ዶላር የሚቆጠር 20-30 ቢሊዮን ብር የሚቆጠር ገንዘብ ነው የጠፋበት። ያ ሁሉ ገንዘብ ጠፍቶ በየቦታው ኢትዮጵያውያንን ሁሉ አነጋገርን ብለው ማን እንዳነጋገሩ እግዚአብሔር ነው አነጋገርን ብለው ያው የብልጽግና ካድሬዎች በየቦታው ያሉ የብልጽግና የወረዳ የቀበሌ ምናምን ሰዎች ሁሉ የሚያመጡላቸውን ሰዎች ሁሉ የብልጽግና ሰዎች የሚያመጡላቸውን ሰዎች ሁሉ ሰብስበው መላው ኢትዮጵያውያንን አነጋገርን ብለው 8 አጀንዳዎችን አርቀቀዋል። እነዚህ አጀንዳዎች የሀገር ግንባታ ጉዳይ፣ የመንግስት አደረጃጀት ስርዓት ጉዳይ፣ የፌደራል ከተሞች አዲስ አበባና ድሬዳዋ ከተሞችን በተመለከተ፣ የሃይማኖት ጉዳዮችን በተመለከተ፣ የተቋማት ግንባታ፣ የህግ በላይነትና ሰብአዊ መብቶችን ጉዳይ፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርሶ አደሮችን ጉዳይ፣ ሙስናና የመልካም አስተዳደርን ጉዳይ፣ የሰላም ግንባታን ጉዳይ ምናምን ብለው ይዘረዝሯቸዋል። አሁን እዚህ ጋር እነዚህን አጀንዳዎችን በምታዩበት ጊዜ እነዚህ አጀንዳዎች አሁን ለምሳሌ የሃይማኖት ጉዳዮች ምን ውይይት ያስፈልጋል? የምን ውይይት ነው የሃይማኖት ጉዳይ የሚያስፈልገው? በቃ ሀገር የጋራ ሃይማኖት የግል ሁሉም ሃይማኖቶች ይከበራሉ በቃ አለቀ። ኮንትሮቨርሻል ነገር አይደለም የሃይማኖት ጉዳይ። ማንም ኢትዮጵያዊ የፈለገውን እምነት ማግኘት መያዝ አለበት። ማንም ኢትዮጵያዊ እምነቱን ከአንድ እምነት ወደ ሌላ እምነት የመቀየር መብት አለበት። እምነትን ከዚህ ወደዚህ ቀየር፣ እምነትን ከዚህ ወደዚህ በመቀየር መገደል አለብህ መወገዝ አለብህ የሚል አሰራር በቃ መቀየር ኢትዮጵያ ውስጥ የለም። አንዳንድ ቦታዎች ሃይማኖታቸውን ከቀየሩ ሰዎች ይገደላሉ። ኢትዮጵያ ውስጥ ግን አሁን ያለው አሰራር ማንም ሰው ኢትዮጵያዊ የሆነ በሙሉ እምነቱን ይዞ እምነቱን እያደረገ እየቀጠለ ያለበት ሁኔታ ነው ያለው። ስለዚህ የሃይማኖት ጉዳዮች ብዙ አከራካሪ አይደለም። አከራካሪ ምንድነው? በሃይማኖት ስም የሚፈጸሙ ወንጀሎች አሉ። እነዚህ በሃይማኖት ስም የሚፈጸሙ ወንጀሎችን ይሄ ከሃይማኖት ጉዳዮች ጋር የተገናኘ ይሄ ከአሸባሪነት ጋር የተገናኘ ጉዳይ ነው። መንግስት ደግሞ ህግን የማስከበር ኃላፊነት አለበት። ለምሳሌ ቤተክርስቲያናትን የሚያቃጥሉ አሉ። ይሄ ከሃይማኖት ጋር የተገናኘ አይደለም። ይሄ በቤተክርስቲያን ላይ በእምነት በንጹሃን ዜጎች ላይ የሚፈጸም የጦር ወንጀል crimes against humanity ነው። ስለዚህ ይሄንን መንግስት ህግና ስርዓት ማስጠበቅ ነው ያለበት። በዚህ ጉዳይ ላይ ውይይት ያስፈልጋል። አብዛኛው እዚህ የተጠቀሱት አብዛኛው ጉዳዮች ወገኖቼ አብዛኞቹ ጉዳዮች ለአጀንዳ መቅረብ የሌለባቸው ጉዳዮች ኦብቪየስ የሆኑ ጉዳዮች ናቸው። ሙስናና የመልካም አስተዳደር ጉዳዮች አሁን በሙስናና በመልካም አስተዳደር ጉዳይ ላይ ምን አይነት ጭቅጭቅ ነው ያለው? እርስ በርስ ጭቅጭቅ። አብዛኛው ኢትዮጵያዊ ሙስና መኖር የለበትም፣ የመልካም አስተዳደር ጉዳዮች የለበትም። እነዚህ በሙሉ አብዛኛው ኢትዮጵያዊ የሚስማማባቸው ነገሮች ናቸው እና አብዛኛው ኢትዮጵያዊ የሚስማማባቸውን ጉዳዮች እንደ አጀንዳ አድርጎ በማቅረብ ህዝቡን ማሰልቸት በራሱ ይሄ የሚያሳያችሁ ምንድነው? ዋና ጉዳዮች ምንድነው? ዋና ነገሮች ላይ ትኩረት እንዳይሰጥ ማድረግ ማለት ነው። ይሄም ደግሞ የብልጽግናዎች እንትን ነው፣ የብልጽግናዎች ታክቲክ ነው።
ኢትዮጵያ ውስጥ በአሁኑ ጊዜ የሚያወዛግቡ ጉዳዮች የጎሳ ፖለቲካው ነው። ትልቁ ኢትዮጵያን እያወዛገበ ያለው ኢትዮጵያውያንን እያጋጨ ያለው ይሄ የዘር ፖለቲካው፣ በተለይ የኦሮሞ መሬት፣ የትግሬ መሬት፣ የአማራ መሬት እየተባለ ኢትዮጵያውያን በዘር ተከፋፍለው እርስ በርስ እንዲገዳደሉ ያደረገ ትልቁ የአገሪቷ ችግር ያ ነው። ትልቁ የአገሪቷ ችግር ያ አሁን ህገ መንግስት የሚባለው ራሱ እዛ ህገ መንግስት ውስጥ ራሱ የተቀመጡ 75 በመቶ የሚሆኑ አንቀጾች በተለይ ከሰብአዊ መብት ጋር በተገናኘ ከዓለም አቀፍ የሰብአዊ መብት ጉባኤ እንዳለ ተወስደው ኮፒ ተደርገው ተቀድተው ህገ መንግስቱ የተቀመጡ ናቸው። የመጽሐፍ መብት፣ የመናገር መብት፣ ሌሎች መብቶችን በተመለከተ። ስለዚህ አብዛኛው ችግር ያለው ይሄ ከብሔር ብሔረሰብ ህዝብ ምናምን ከሚሉት ጋራ የተገናኘ እና የብሔር ብሔረሰብ መብት የሚሉት ነገር አለ እና ይሄ የብሔር ብሔረሰብ መብት በሚል የግለሰብ መብቶች ተጨፍልቀው እዚህ ኢትዮጵያ ዘር ያለባት በዘር የተከፋፈለች ሀገር እንድትሆን በመደረጉ ይሄ ነው ችግሩ። በዚህ ላይ ነው ውይይት የሚያስፈልገው። እንግዲህ ምክክር እናደርግ ከተባለ ቁልፍ በሆኑ ጉዳዮች ላይ ምክክር ማድረግ የሚገባው። ይሄ የምክክር ኮሚሽኑ ለምሳሌ የባንዲራን ጉዳይ ለአጀንዳ አቅርቧል። እግዚአብሔር ያሳያችሁ። የባንዲራን ጉዳይ ለአጀንዳ ማቅረብ ማለት የኢትዮጵያን ጉዳይ ለአጀንዳ ማቅረብ ማለት ልክ አሁን በምክክር ኮሚሽኑ የባንዲራን ጉዳይ ለአጀንዳ ማቅረብ ከሶማሌ ጋር እንደምንደራደር ከግብጽ ጋር እንደምንደራደር ማለት ነው። ይሄ የባንዲራ ጉዳይ ለአጀንዳ መቅረብ አለበት። ባንዲራውን የሚጠላ ኢትዮጵያን የሚጠላ ነው። ኢትዮጵያን የሚጠላ ደግሞ በኢትዮጵያውያን ምክክር ውስጥ ምንድነው የሚያደርገው? ባንዲራንም ቀይር የባንዲራ ጉዳይ እንደ አጀንዳ የቀረበበት። ኢትዮጵያን የሚጠሉ ኃይሎች የኢትዮጵያን ታላቅ ባንዲራ ለአፍሪካ ሁሉ ኩራት የሆነውን ባንዲራ ለመቀየር ምክንያት እንዲሆናቸው የሆነ ግን ባንዲራ ወይም የግብጽ የሚመስለውን ባንዲራ እንግዲህ የኢትዮጵያ ባንዲራ አድርጎ ሊያመጡ ነው ማለት ነው። ይሄ ራሱ የአገር ጉዳይ ስለሆነ የኢትዮጵያ ባንዲራ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ አጀንዳ ሆኖ መቅረብ አልነበረበትም። ግን አጀንዳ ሆኖ አቅርበውታል። ለምን? ይሄ የኦሮሞ ብልጽግና ጉባኤ ስለሆነ የኦሮሞ ድርጅቶች የኦሮሞ ኃይሎች የነሱ ጉባኤ ስለሆነ እነሱ ደግሞ ፖለቲካቸው የተመሰረተው ኢትዮጵያን በመጥላት ላይ ስለሆነ ኢትዮጵያን ለማፍረስ የሚደረግ ስራ ስለሆነ ማለት ነው። እና እንደዚህ መቅረብ መኖር ያልነበረም አንደኛ ኦብቪየስ የሆኑ ብዙዎቻችን የምንስማማቸው፣ ሁለተኛ ደግሞ በአቋም ደረጃ ለድርድር መቅረብ ያልነበረባቸው ጉዳዮች ሁሉ እዚህ ቦታ ቀርበዋል። በእኔ እምነት እውነተኛ ምክክር እንዲኖር የሚያስደርግ አጀንዳ ቢኖር ኖሮ በጣም በተወሰኑት አንደኛ የኢትዮጵያ አከላለል እንዴት ይሆን? በአከላለል ጉዳይ ላይ በመንግስት አወቃቀር ጉዳይ ላይ ልዩነቶች ይኖራሉ እና እነዚህ ልዩነቶችን እንዴት እናጥበብ? ለምሳሌ አንዳንድ የኦሮሞ ፖለቲከኞች አሁን ያለችው ኦሮሚያ የምትባለው እንድትቀጥል ይፈልጋል። እሱን ያቀርባል። ሌላው ደግሞ ይሄ ኦሮሚያ የሚባለው ደግሞ ለምን መቀጠል እንደሌለበት ደግሞ የራሱ መከራከሪያ ደግሞ ያቀርባል። ከዛ ውይይቶች ይደረጋሉ። በጭፍን ሳይሆን ጄኒን በሆነ መንገድ ውይይቶች ይደረጋሉ። የኦሮምኛ ቋንቋን በተመለከተ የኦሮምኛ ቋንቋ የፌደራል ቋንቋ ይሁን ወይ ትግርኛ የፌደራል ቋንቋ ይሁን ወይ ሌላው የፌደራል ቋንቋ ይሁን ወይ በሚለው ጉዳይ ውይይቶች ይደረጋሉ። ለምንድን ነው የፌደራል ቋንቋ የሥራ ቋንቋ ሌላ ከአማርኛ ውጪ ሌላ የሥራ ቋንቋ ለምንድን ነው መጨመር ያለበት? የትኞቹ ቋንቋዎች ይጨመሩ? እነዚህ ቋንቋዎች ሲጨመሩ ደግሞ በምን መስፈርት ነው የሚጨመሩት? ከሌሎች ሀገሮችስ ምን አይነት ተሞክሮ መውሰድ እንችላለን ተብሎ እሱንም እንደዚሁ ማወያየት፣ እንደዚህ አከራካሪ የሆኑ ነገሮች መወያየት ይቻላል። ኢትዮጵያ ፕሬዚደንሻል ሲስተም ይሁን የጠቅላይ ሚኒስትር ሲስተም ይሁን ይሄም ራሱ አከራካሪ ነው እና ይሄን በዚህ ጉዳይ ውይይት ማለት ነው። እንደነዚህ አይነት ነገሮች ወገኖች እንደነዚህ አይነት ነገሮች በጣም ኮንትሮቨርሻል የሆኑ ነገሮችን ወስደን ኮንትሮቨርሻል በሆኑ ነገሮች ላይ ውይይቶች ማድረግ ይቻላል። አሁን ለምሳሌ እዚህ ጋር የአዲስ አበባንና የድሬዳዋ ከተሞችን እንደ አጀንዳ ቀርበዋል።
ቁጥር 2 ላይ ደግሞ የመንግስት አደረጃጀትና ስርዓተ ጉዳይን ብለው እንዳደረጀ አሁን እነዚህ ሁለቱ እርስ በርሱ ምንም ያላቸው ኦቨርላፕ የሚደራረጉ ናቸው። በአጠቃላይ በሀገሪቷ ደረጃ ሁሉ ያለውን አከላለል እንደገና መልሶ ማየት ከተቻለና ሪስትራክቸር ከተደረገ የአዲስ አበባና የድሬዳዋ ጉዳይ እልባት ያገኛል። እና ይሄ የሚያሳየው ምንድነው? የአጀንዳ አቀራረጹ ራሱ የብልጽግናን አጀንዳ ወደፊት ለማድረግ በሚያመች ሁኔታ ነው። ይሄ እንግዲህ ሶስተኛ ነጥብ ነው እዚህ ጋር ማስቀምጠው። ይሄን ካልኩ በኋላ አድማጮች፣ የተመልካቾች ወደ እንትን እመጣለሁ። ወደ አጀንዳዎቹ ስመጣ እነዚህ አጀንዳዎች እንግዲህ የምክክር ኮሚሽኑ ለምንድን ነው የምክክር ኮሚሽኑ ለምንድን ነው የብልጽግና ጭንበር ብዬ የጠቀስኩባቸውን እንግዲህ አንዳልኩ 3 ነጥቦችን ነግሬያቸዋለሁ። አንደኛ ይሄ የምክክር ኮሚሽኑ ጦርነት ባለበት ሁኔታ የሚደረግ ስለዚህ ጦርነት ባለበት ሁኔታ የሚደረግ ጉባኤ አብዛኛውን ህዝብ ያገለገለ ነው። አንደኛ። ሁለተኛ ይሄ የምክክር ኮሚሽኑ ያቀረባቸው አጀንዳዎች ራሳቸው የብልጽግናን አጀንዳ ወደፊት ለማድረግ በሚያመች ሁኔታ አላስፈላጊ አጀንዳዎችን በማካተት መግባት የሌለባቸው አጀንዳዎችን ደግሞ ኮንትሮቨርሻል ያልሆኑ አወዛጋቢ ያልሆኑ አጀንዳዎችን በማካተት አጀንዳዎችን ማብዛት እንደገና ደግሞ በጭራሽ መግባት የሌለባቸውን የባንዲራ ጉዳይን ማስመልክቶ ደግሞ እንደገና በማካተት እንደውም የበለጠ ኢትዮጵያውያን እንዲወዛገቡና እንዲበታተኑ የሚያደርግ አሁን በባንዲራ ጉዳይ ላይ የአረንጓዴ ቢጫ ቀይን ባንዲራ የኢትዮጵያን ባንዲራ ለምሳሌ ቀይር ብሎ ይመጡ በቃ ማንም አይቀበላቸው እና ይሄም ማለት ስለዚህ ይሄ የምክክር ኮሚሽኑ ሳይጀመር ኦልሞስት ዴድ ኦን አራይቫል በቃ ሳይጀመር የሞተ ድርጅት የሞተ ስብስብ ነው። ማንም አይቀበለውም። የተወሰኑት ብቻ የብልጽግና ሰዎች ብቻ ስለሆነ ይሄን ነገር የሚያደርጉት ማንም አይቀበለውም። ለምሳሌ ወደ 2000 የሚሆኑ ተወካዮችን እነዚህ ሰዎች አምጥተዋል። 2000 ተወካዮችን አመጣን ሰበሰብን ብለው ከተለያዩ ሀገሪቷ 2000 ተወካዮችን ሰብስበዋል። እና እዚህ ጋር እንግዲህ 2000 ተወካዮችን በሚሰበስቡበት ጊዜ እነዚህ 2000 ተወካዮች እንዴት ነው የተመረጡት? ማንም ሰው የሚያውቅ የለም። የህዝብ ቁጥር የህዝብ ብዛት ያለፈው ጊዜ የህዝብ ቆጠራ የተደረገው ከ20 ዓመት በፊት ነው ወገኖች። ስለዚህ በምን መስፈርት ነው ህዝብን ወክለዋል ተብለው እነዚህ 2000 ተወካዮች ለምክክር ኮሚሽኑ ጉባኤ የቀረቡት? በምን መስፈርት ነው? ምን መስፈርት ነው? ስለዚህ የብልጽግና ሰዎች ያመጧቸው ናቸው። የብልጽግና ጉባኤ ነው ምለው ለምንድን ነው? ይሄ ጉባኤ ህዝብን የወከለ ኢትዮጵያን ሁሉ የወከለ ኢትዮጵያን ሁሉ ትክክለኛ ፍትሃዊ በሆነ መንገድ ሪፕሬዘንት ያደረገ ጉባኤ ቢሆን ኖሮ እንዴት እንደተወከሉ ግልጽ የሆነ አሰራር መኖር ነበረበት። ግን ግልጽ የሆነ አሰራር የለም። በህዝብ ብዛት ምን ያህል ህዝብ አለ ተብሎ ባልታወቀበት ሁኔታ የተመረጡ የብልጽግና አባላት ናቸው ሰዎች። አንዳንድ ወገኖች ያሉ አይ በወረዳ ነው ከያንዳንዱ ወረዳ ነው የተወከለው ይላሉ። በወረዳ ነው የተወከለው ይላሉ። እንግዲህ በወረዳ ከተወከለ አድማጮቻችን፣ ተመልካቾቻችን ለምሳሌ በአሶሳ ዞን በኩርሙክ ወረዳ 12000 ሰው ነው ያለው። በኩርሙክ ወረዳ 12000 ሰው ከሆነ ያለው እንደ አዲስ አበባ ውስጥ አሁን ያሉ ወረዳዎች እርግጠኛ ነኝ እያንዳንዱ ወረዳ ወደ 300,000 11 ወረዳ ነው አዲስ አበባ ውስጥ ያለው። 23 ወረዳ ነው ያለው እና ከነዚህ ከ23 ወረዳዎች አድማጮቻችን፣ ተመልካቾቻችን 23 ወረዳ ነው ያለው። ከነዚህ ከ23 ወረዳዎች እንበል ቢያንስ በእያንዳንዱ ወረዳ ወደ 200,000 ሰዎች ይኖራሉ። ቢያንስ በእያንዳንዱ ወረዳ 200,000 ሰዎች ይኖራሉ። ስለዚህ በአዲስ አበባ ውስጥ በአንድ ወረዳ ውስጥ ያለ 200,000 ሰው እያለ በኩርሙክ አሶሳ ዞን 14,000 ሰው ብቻ ያለበት ወረዳ እኩል ተወካይ ነው።
ኢቭን በወረዳ ደረጃ እንኳን ውክልና ይደረግ በወረዳ ደረጃና ራሱ ተወካዮች የተወከሉት እንኳን ቢባል የወረዳው ህዝብ ተመጣጣኝ አይደለም። በህዝብ ቆጠራው መሰረት አዲስ አበባና አዲስ አበባ አካባቢ በጣም ብዙ ህዝብ ነው ያለው። ስለዚህ በፊት ከ27 ዓመት በፊት በተደረገ የህዝብ ቆጠራ መሰረት የወጣ የወረዳ አወቃቀር በራሱ ፍትሃዊ አይደለም። ስለዚህ የአዲስ አበባ ህዝብ ብዙ ተወካዮች ያሉት እንደገና እንደነ ናዝሬት ያሉ አካባቢዎችን ብትወስዱ እንደነ ደብረ ዘይት ያሉ አካባቢዎችን ብትወስዱ እንደነ አሰላ ያሉ አካባቢዎችን ብትወስዱ እዚህ አካባቢ በብዛት የሚኖረው አማራ ነው። ነገር ግን እነዚህን አካባቢዎች ወክሎ በምክክር ኮሚሽን የሚመጣው ኦሮሞ በዛ አካባቢ ኃላፊ ሆኖ ከወለጋና ከአርሲ መጥቶ ከባሌ መጥቶ በነ ናዝሬት በነ አሰላ ኃላፊ ሆኖ የተመረጡት የኦሮሞ ብልጽግና ሰዎች ናቸው። የናዝሬትን ህዝብ የደብረ ዘይትን ህዝብ የዱከምን ህዝብ የሞጆን ህዝብ የመሳሰሉትን የአሰላን ህዝብ የወሮታን ህዝብ የመሳሰሉትን ወክለው እዛ ቦታ የሚመጡት ኦህዴዶች ናቸው። ያያችሁ። ስለዚህ ይሄ ሁሉ በሆነበት ሁኔታ ደግሞ ኮምፕሊትሊ እንዳልኳችሁ በተለይ የአማራውን ማህበረሰብና የትግራይን ማህበረሰብ ሙሉ ለሙሉ ያገለለ ሰሜናዊ የሚባሉትን በሙሉ ሴሜቲክ የሚባሉትን በሙሉ ሙሉ ለሙሉ ያገለለ የአዲስ አበባን ህዝብ ሙሉ ለሙሉ ያገለለ የአዲስ አበባ ህዝብ አልተወከለም። የአዲስ አበባ እፍኝ በሚያክሉ እንደነ ግርማ ሰይፉ ያሉ የኢዜማ ተደማሪ ተለጣፊዎች ተወክሏል። ግን እንደነ ግርማ ሰይፉ ያሉ ማለት ነው እና እንደነ ግርማ ሰይፉ ያሉ ሰዎች ደግሞ እልፍ ያክሉ እችን ነው የሚያክሉት የአዲስ አበባ ህዝብ። እውነቴን ነው የምላችሁ የአዲስ አበባ ህዝብ ብዛት በአዲስ አበባ ህዝብና በአዲስ አበባ ዙሪያ ሁሉ ያለው ይሄ ውህድ ኢትዮጵያዊ የሆነው ማህበረሰብ ብዛቱ ወገኖቼ እጅግ ትልቅ። በሸዋ የሚኖረው በአጠቃላይ በሸዋ ክፍለ ሀገር የሚኖረው ህዝብ ግማሹ የሚኖረው አዲስ አበባና አዲስ አበባ ዙሪያ ነው። ነገር ግን ከአዲስ አበባ የተወከሉት በጣም እችን የሚያክሉ ሰዎች እና ይሄ ራሱ የሚያሳያችሁ 2000 ተወካዮች ተብለው የመጡትን ራሱ በምናይበት ጊዜ ብልጽግና ከዛ ብሎ ያመጣቸውና የሰበሰባቸው እንደነ ግርማ ሰይፉ እንደነ ብርሃኑ ነጋ እንደነ ምናምን የሰበሰባቸው ኮልኮሌዎች ናቸው። እና ይሄም የሚያሳየው የብልጽግና የጭምብል የለበሰ የኦህዴድ ብልጽግና ጉባኤ እንደሆነ ነው የምናየው። እዚህ ጋር በነገራችን ላይ የኦህዴድ ብልጽግና ጉባኤ በምንበት ጊዜ ለምንድን ነው የኦህዴድ ብልጽግና ጉባኤ የምትለው? ለምን የብልጽግና ጉባኤ ሳትልም ለምትሉ ሰዎች ካላችሁ ብልጽግና ማለት ኦህዴድ ድሮ ህወሓት ኢህአዴግ እንላል ነበር። ኢህአዴግ ነው ያለው አይደል? የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር የሚባለው ኢህአዴግ ነው ያለው። ግን ኢህአዴግን የሚዘውረው የነበረው ህወሓት ነበር። ስለዚህ እነ ኃይለማርያም ደሳለኝም ራሱ ጠቅላይ ሚኒስትር ሆነው ህወሓት ነበር። የህወሓት የካሳንቺስ መንግስት የሚባል ነበር። በጎን የነ ኃይለማርያም ውሳኔን የሚቀለብስ እና ኃይለማርያም ደሳለኝ ተግባራዊ እንዲያደርጉት የሚያደርግ ውሳኔ የሚሰጥ አሁን ያኔ ከነበሩ ከሚኒስትሮች ምክር ቤት በተጓዳኝ የካሳንቺስ መንግስት የሚባል ነው። እነ ስብሐት ነጋ ምናምን ያሉት እና ሀገሪቷን የሚመሩት እነሱ ነበሩ። ስለዚህ ኢህአዴግ ተባለ እንጂ ህወሓት ኢህአዴግ ነው ሀገር። አሁንም ደግሞ በአብይ አህመድ እነ ብርሃኑ ነጋን እነ አገኘሁ ተሻገርን እነ አደም ፋራን ምናምን ሰብስቦ ብልጽግና ብሎ ይመራል። የብልጽግና ሚኒስትሮች ምክር ቤት ብሎ ይመራል። ነገር ግን አብዛኛው ውሳኔ የሚወሰነው በኦህዴድ ነው። የአባገዳ ጉባኤ አለ ሌላ እነ ግርማ ብሩ እነ አባዱላ ገመዳ እነ አብይ እነ ምናምን ያሉበት ከሚኒስትሮች ምክር ቤት በተጓዳኝ ደግሞ የሚደረግ እነ ሌንጮ ለታ ያሉበት ደግሞ ጉባኤ አለ እና እነሱ ያሉት ነው ብዙ ጊዜ የሚሉ። ስለዚህ አብይ በሚኒስትሮች ምክር ቤት የተወሰነውን ውሳኔ ሳይሆን የሚያስወስነው በእነዚህ በአባገዳ ጉባኤ የተወሰነውን ውሳኔ ነው የሚያስወስነው። እንደዛ አሰራር ያለ። ስለዚህ የኦህዴድ ብልጽግና ጉባኤ የምለው በዚህ ምክንያት እና ይሄ ጉባኤ እንዳልኳችሁ በ5000 2000 ተወካዮች አሉት። እነዚህ 2000 ተወካዮች እንግዲህ በዚህ መልኩ ነው የብልጽግና ከዛ የሰበሰባቸው ናቸው። የአማራው ማህበረሰብ አልተወከለም፣ የትግራይ ማህበረሰብ አልተወከለም፣ የአዲስ አበባ ህዝብ አልተወከለም። ምናልባት ለአገዛዙ የሚያገለግሉ እዚህና እዛ ገብተው ሊሆን ይችላል። ከዛ ባለፈ ግን ህዝብን ኢትዮጵያውያንን ያማከለ
ጉባኤ አይደለም። ዛሬ ኢትዮጵያውያን ምክክር ይጀምራሉ ብሎ ግርማ ሴፎ የተናገረው ነገር ተቀባይነት የለውም። ኢትዮጵያውያን ሳይሆን እየተመካከሩ ያሉት የብልጽግና ሰዎችና የብልጽግና ደጋፊዎች ነው እየተመካከሩ ያሉት። ይሄ ደግሞ ሌላው ማሳያ ነው። አድማጮች፣ ተመልካቾች እንግዲህ ሌላ ደግሞ አንድ ነገር መጨመርላችሁ የምክክር ኮሚሽኑ እንግዲህ 8 አጀንዳዎችን አውጥቷል ብያችኋለሁ እና እነዚህ 8 አጀንዳዎች ለመነጋገር ለአንድ ወር ነው ስብሰባ እያደረጉ ያሉት። እንግዲህ እነዚህ 8 አጀንዳዎችን ለመነጋገር ከ2000 ሰዎች እነዚህ 4000 የሚሆኑትን 500 በመከፋፈል 500 በመከፋፈል አንዱ ቡድን 400 ሰው ያለው አንዱ ቡድን በአንዱ አጀንዳ ላይ እንዲነጋገር፣ 400 ሰው ያለው አንዱ ቡድን ለሁለተኛው አጀንዳ ላይ እንዲነጋገር፣ 400 ሰው ያለው ሶስተኛው ቡድን ሶስተኛው አጀንዳ ላይ እንዲነጋገር አድርገው ደልድለዋቸዋል። ስለዚህ ንግግር የሚደረገው ለምሳሌ ከአዲስ አበባ የመጡ ሰዎች ምናልባትም በፌደራል ከተሞችና በአዲስ አበባና በድሬዳዋ ከተሞች ጉዳይ ላይ ሳይሆን የሚነጋገሩት ምናልባት የሃይማኖት ጉዳዮች ላይ ሆናል የሚነጋገሩት። በብዛት ከአዲስ አበባ የመጡ ሰዎች በብዛት የሃይማኖት ጉዳዮችን እንዲነጋገሩ ይሆናል የሚመደቡት እና እንዲህ አይነት በቃ ማን በጣም ጠንካራ አቋም ያላቸው ጠንካራ አመለካከት ያላቸው ካሉ እነዚህ ጠንካራ አመለካከት ያላቸው የብልጽግና አቋምን እንዳይጋፈጡ ለማድረግ ችግር እንዳይፈጠር ለማድረግ በአጀንዳ ዙሪያ ላይ በሚነገሩ ውይይቶች ላይ በቃ ትሬት ይሆናሉ ወይም ትንሽ ቻሌንጅ ያደርጉናል የሚሉትን ወደዚህና ወደዛ እያደረጉ የውይይቱን ሂደት ራሱን ሲስተማቲክ በሆነ መንገድ ለመቆጣጠር ያደረጉበት ሁኔታ ነው ያለው። ስለዚህ ሁሉም እነዚህ 4000 ተወካዮች እንዳልኳችሁ የብልጽግና ደጋፊዎችና የብልጽግና ሰዎች ያሉበት ጉባኤ ነው፣ የብልጽግና ጉባኤ ነው ብያቸዋለሁ። እና እነዚህም ጉባኤዎች ውስጥም ራሱ ደግሞ ማን የትኛው ላይ እንዲደረግ ተብሎ ኦልሬዲ ተመድቦ አልቋል። ወገኖች ፕላን አድርገው እነዚህ ጉባኤተኞች የሚባሉትን ሁሉ በቃ በምን ጉዳይ ላይ እንዲነጋገሩ ኦልሬዲ ሁሉ ነገር አልቆ በዛ መንገድ ነው ይሄ ነገር እየተደረገ ያለው እና 4000 ተወካዮች በእያንዳንዱ አጀንዳ ላይ 5 ይነጋገራሉ እና እነዚህ 500 ሆነው በሚነጋገሩበት ጊዜ ምንድነው የሚያደርጉት? ለተነሱ ጥያቄዎች የመፍትሄ ሐሳብ ያቀርባሉ። አሁን የመፍትሄ ሐሳብ ያቀርባሉ። ተነጋግረው ተከራክረው መክረው ማለት ነው። የመፍትሄ ሐሳብ ያቀርባሉ። የመፍትሄ ሐሳብ ካቀረቡ በኋላ እነዚህ በመፍትሄ ሐሳቡ ላይ 75% የሚሆኑት ከ500ዎቹ 75% የሚሆኑት የመፍትሄ ሐሳቡን ሲቀበሉ ያ ወደሚቀጥለው ዙር ይተላልፋል ማለት ነው እና 75% ግን ካልተስማሙበት ምንድነው የሚያደርጉት? እንግዲህ ባገኘሁት መረጃ የስምምነት ግብረ ኃይል የሚል ተቋቁሟል። ይሄ ስምምነት ግብረ ኃይል ማለት ምንድነው? እነዚህ 500 ያሉ ሰዎች መስማማት ካልቻሉ በአንዱ አጀንዳ ጉዳይ ላይ መስማማት ካልቻሉ ይሄ የስምምነት ግብረ ኃይል የሚባለው ጣልቃ ይገባል። የስምምነት ግብረ ኃይል ጣልቃ ይገባና እንደገና የቀረበው አጀንዳው ወይም አሜንድ እንዲሆን ወይም አንዳንድ ቃላቶች እንዲቀየሩ እንዲስተካከሉ ምናምን አይደለ እንዴት ነው ነገሮችን በቃ አብዛኛው ሰው ተቀባይነት እንዲያደርግ ተደርጎ እንትን ይደረጋል። ከዛ ያ ከተደረገ በኋላ 70% የሚሆኑት ከተስማሙበት ያው ወደሚቀጥለው ዙሪያ ያልፋል ማለት ነው እና በዚህ መልኩ እንግዲህ ምንድነው እና ይሄ የስምምነት ግብረ ኃይል እንግዲህ ምንድነው አንዱ በዚህ በ500 ሰዎች ካልተስማሙ ጣልቃ በሚገቡበት ጊዜ እንግዲህ ያው እዛ አካባቢ የሚያስቸግር ሰው ካለ ያው ሾት ይደረጋል። የሚያስቸግር ሰው ካለ ተቃውሞ የሚያሰማ ካለ አፈ ተቀመጥ፣ ይሄን ተቀበል፣ አለበለዚያ ሚስትህ፣ ልጆችህ፣ ቤትህ ምናምን እየተባለ ሾጥ ስለሚደረግ ያው ሾጥ ለማድረግ ለማግባባትም ብቻ ሳይሆን ሾጥ ለማድረግም የሚያመች የስምምነት ግብረ ኃይል የሚል አቋቁመዋል። ፖሊስ ማለት የዚህ የኮሚሽነሮቹ ፖሊስ እና እነዚህ ውስጥ ይሄ የስምምነት ግብረ ኃይል የሚባለው ውስጥ አድማጮቼ ተመልካቾቼ እንግዲህ ወደ 12 ክልሎች አሉ። እነዚህ 12 ክልሎችና የአዲስ አበባና የድሬዳዋ መስተዳድር ስትወስዱ 14 መስተዳድሮች አሉ እና ከነዚህ ከያንዳንዱ 14 መስተዳድሮች 14 ሰዎች ይመረጣሉ ይላካል። እዚህ የስምምነት ግብረ ኃይል የሚባል 211 አባላት ያሉት ነው። የስምምነት ግብረ ኃይሉ 211 አባላት አሉት። ከ211 አባላቱ የክልል የስምምነት ግብረ ኃይል የሚባለው ከ211 ከክልሎች 14 ሰዎች ይመረጣሉ።
ስለዚህ በአጠቃላይ 14 ክልልና መስተዳድር ስለሆነ ያለው አዲስ አበባና ድሬዳዋን ጨምሮ 196 ሰዎች በዚህ መንገድ ይመጣሉ ማለት ነው። እንግዲህ እዚህ ጋር ልብ በሉልኝ። የአዲስ አበባ ህዝብ 10 ሚሊዮን 12 ሚሊዮን ይደርሳል። የሐረሪ ክልል ህዝብ ሐረሪ ክልል ውስጥ ያለው ነዋሪ 200 ሺህ 250 ሺህ የሐረሪ ክልል የሐረሪ ክልል ከሚባለው 14 ሰዎች ይወክላሉ ለዚህ የስምምነት ግብረ ኃይል የሚባለው 12 ሚሊዮን የሚሆነው የአዲስ አበባ ህዝብ ደግሞ ለዚህ የስምምነት ግብረ ኃይል የሚባለው 14 ይወክላሉ። አያችሁ በዚህ ሂደት ላይ ውሳኔዎችን በማጽደቅ ሂደት ላይ ራሱ ያሉ ተወካዮችን በማስቀመጥ ዙሪያ ላይ 12 ሚሊዮን የሚሆን የአዲስ አበባ ህዝብ 14 አባላት ሲኖሩት በዚህ የስምምነት ግብረ ኃይል በሚባለው ውስጥ 250 ሺህ ያለው የሐረር ክልል አሁን በኦፒዲዮ ቁጥጥር ስር ያለው የሐረር ክልልም እንደዚሁ 14 ሰው ይልካል። ይሄ ፍትሃዊ ነው ወይ? የጋምቤላ ክልል የአፋር ክልል የቤኒሻንጉል ክልል የሐረሪ ክልል የሶማሌ ክልል እነዚህ በሙሉ ተጨምረው የአፋር ክልል የሶማሌ ክልል የቤኒሻንጉል ጉሙዝ ክልል የጋምቤላ ክልል የሐረሪ ክልል ሌሎችም እነዚህ በሙሉ ተጨምረው ከአማራ ክልል ቁጥራቸው ያንሳል። ነገር ግን ከአማራ ክልል 14 ተወካይ ይላካል። እነዚህም ደግሞ 14 ተደርጎ እንደዚህ ብዙ ተወካዮች ይላካል። ይሄ ፍትሃዊ አይደለም። የአማራ ክልል የጎንደር የጎጃም የወሎ የሸዋን እነዚህን ብቻ ብንወስድ ወገኖች ቁጥራቸው እንዲቀንስ ተደርጎ እንጂ ከ50 ሚሊዮን በላይ ናቸው። ግን እንዳልኳችሁ 50 ሚሊዮን የሚወክል ህዝብ ክልል 14 ተወካዮች ይልካል። 200 ሺህ የሚወክል ክልል ሐረር ክልል ደግሞ 14 ተወካዮች ይልካል። በዚህ መልኩ የሚደረግ የድልድል ያው ቀልድ እንደሆነ በዚህ በራሱ ማየት ትችላላችሁ። እና ፍትሃዊ ያልሆነ አሰራር ነው ወገኖቼ። እና እነዚህ 14 ተወካዮች ደግሞ በየክልሉ እንዳልኳችሁ ከሐረርም ከድሬዳዋም ከአዲስ አበባም ከአማራ ክልልም እነዚህ ተወካዮች ደግሞ ከ14ቱ አራቱ የመንግስት አካላት ናቸው። ስለዚህ ከ14ቱ አራቱ ምንድነው የመንግስት የብልጽግና ሰዎች ናቸው። ኦፊሻሊ የብልጽግና ሰዎች ናቸው። እንደገና ደግሞ አራቱ ደግሞ ከፓርቲዎች ብለው መድቧል። ነገር ከፓርቲዎች ማለት አዲስ አበባ ውስጥ ለምሳሌ እንደነ ግርማ ሰይፉ እንደናቶ የተከበሩ ግርማ ሰይፉ ምናምን ያሉት አሉቶች ይገባሉ ማለት ነው። አንድ ደግሞ የሃይማኖት አባት ይላሉ። እግዚአብሔር ያሳያቸው። አሁን የሃይማኖት አባት በሚሉበት ጊዜ ማን ነው? አሁን አዲስ አበባን ወክሎ የአዲስ አበባን መስተዳድር ወክሎ የሃይማኖት አባት የሚሆነው ማን ነው? የወንጌላዊ ቤተክርስቲያን አማኞች ሰብሳቢዎች ናቸው? የሙስሊሙ መሪ ነው? ብዙ ፓትርያርክ ናቸው? ማን ናቸው? ወይስ ዋቄ ፈታዎች ናቸው? አባገዳዎች? እና ይሄ ራሱ ገባሽ በምን መስፈርት ነው የሃይማኖት አባት እዚህ ውስጥ ሊገባ የሚችለው? ማን ነው ይሄን የሃይማኖት አባትን የሚወክለው? ማን ነው የሃይማኖት አባትን የሚመርጠው? ፓርቲዎችንስ ደግሞ ለፓርቲዎች 4 ተሰጥቷል። ፓርቲዎችንስ የሚመርጠው ማን ነው? አሁን አዲስ አበባ ውስጥ በጣም ብዙ ፓርቲዎች አሉ። ከነዚህ ፓርቲዎች ማን ነው የሚመረጠው? ኢዜማ፣ አብን ማት አሉ። ማን ነው የሚመረጠው? ፓርቲዎችንስ እንዴት ነው የፓርቲ ተወካዮችስ እንዴት ነው የሚመረጠው? የሚታወቅ ነገር የለም። የማህበራዊ ክፍል ከማህበረሰብ ተብሎ ደግሞ አሉ። የማህበረሰብ የተባሉትን ደግሞ እነሱንስ ማን ነው ማህበረሰብን ወክለው የአዲስ አበባን ህዝብ ወክለው እንዲቀርቡ ማን ነው እነሱን የሚመርጠው? የአዲስ አበባ የህዝብ ተወካይ ካልሆኑ ፓርቲ ካልሆኑ እገሌ የአዲስ አበባን ህዝብ ወክሎ ይቅረብ ሲባል እነማን ናቸው እነዚህ የአዲስ አበባን ህዝብ ወክለው የሚቀርቡት? በምን መስፈርት ምንድናቸውና ነው? ማን ወከላቸውና ነው የአዲስ አበባ የማህበረሰብ ክፍል ተወካዮች ተብሎ የሚቀርቡትስ በምን መስፈርት ነው? የሲቪክ ማህበራት ተብሎ ለሲቪክ ማህበራትም አንድ ተሰጥቷል። የሲቪክ ማህበራት በሙሉ የብልጽግና አካል ናቸው። ስለዚህ የሲቪክ ማህበራት ተብሎ ለሲቪክ ማህበራት የሚሰጠው ውክልና የብልጽግና ውክልና እና ደግሞ ደግሞ አይደለም ከተባለ በጣም ብዙ ሲቪክ ማህበራት ናቸው። የትኛው የሲቪክ ማህበራት ህብረት አለ፣ አሶሲዬሽን አለ፣ የጋዜጠኞች ህብረት፣ የሰራተኞች ማህበር ብዙ አሉ። እንዴት ተደርጎ ነው ይሄስ የሚለየው? ምንም የሚታወቅ ነገር የለም።
ሴቶችን የሚወክል የሴቶች ተወካይ ደግሞ አንድ አለ። ማን ነው የሴቶችን ተወካይ የሚመርጠው? ማን ነው? በምን መስፈርት ነው የሴቶች ተወካይ ተብላ የተመረጠችው? የወጣቶችን የሚወክል ደግሞ አንድ አለ። የወጣቶች ተወካይስ ደግሞ ማን ነው? ስለዚህ የሴቶች ተወካይ፣ የወጣቶች ተወካይ፣ የሲቪክ ማህበራት ተወካይ፣ ሶስት ተወካዮች፣ ከማህበራዊ ክፍል ማህበራዊ እንትኖችን የሚወክሉ ተብሎ ደግሞ የተመረጡት ሁለቱ፣ አምስቱ የሃይማኖት ተወካዮችም እንደዚሁ ስድስቱ የብልጽግና ተወካዮች ናቸው። ስለዚህ አራቱ ደግሞ የመንግስት ሰራተኞች ነው። 6 ሲደመር 4 14 10 የብልጽግና ተወካዮች ናቸው። ከአስሩ ደግሞ አራቱ ፓርቲዎች ነው እንግዲህ የተባሉት። እነዚህ ፓርቲዎች ደግሞ ፓርቲዎች ይወክላሉ። ግን የትኛው ፓርቲ ይወክል የሚለውንም ደግሞ የሚወስነው ብልጽግና ነው። የትኛው ፓርቲ ተወካይ ይላክ የሚለውን የሚወስነው ብልጽግና ነው። ስለዚህ 14ቱ የብልጽግና ሰዎች ወይም ደግሞ የብልጽግና ሰዎች እንዲወከሉ የፈቀደላቸው የተቃዋሚ ፓርቲ ሰዎች ናቸው። እዚህ ውስጥ እንግዲህ የተካለሉት ከክልል ተወክለው እንግዲህ የስምምነት ግብረ ኃይል በሚለው ውስጥ የገቡት ማለት ነው። ከዛ 196 እንግዲህ በዚህ መልኩ ይመረጣሉ። የፌደራል መንግስቱም ደግሞ እንደዚሁ 15 ሰዎችን ይወክላል እና የፌደራል መንግስቱም ሲወክል 5 የፌደራል መንግስት ሰራተኞች ይሆናሉ፣ ብልጽግናዎች ናቸው። 4 ከፓርቲዎች ነው የሚወክሉት። አሁንም በፌደራል ደረጃ ፓርቲውን ወክለው እንዲቀርቡ የሚፈቀድላቸው ድርጅቶች እንደነ አብን እንደነ ኢዜማ ምናምን ያሉ ብልጽግና የሚፈቅድላቸው ድርጅቶች ናቸው። በምርጫ ቦርድ ውስጥ ማማሃት የፖለቲካ ፓርቲ ነው ያለው በጣም ከነዛ ውስጥ 4 ተወካይ ብቻ ነው የሚኖረው እና እነዚህ 4 ተወካዮች እነማን ናቸው? ብልጽግና ነው የሚወስድ። ብልጽግና የሚፈልጋቸው ፓርቲ ተወካዮች በጉባኤው ይሳተፋሉ ማለት ነው። አሁንም እንዳልኳችሁ 9 ሆነ ማለት ነው። እንዳልኳችሁ ማህበረሰቡን የሚወክሉ የሚል 2 ተወካዮች አሉ። እነሱ የሲቪክ ማህበራትን የሚወክል አንድ ተወካይ፣ ሴቶችን የሚወክል አንድ ተወካይ ምናምን ብለው 15 ሰዎች። ከነዚህ ውስጥ እንዳልኳችሁ ከ15ቱ ፌደራል መንግስቱ የሚወክላቸው በሙሉ የብልጽግና መንግስት ተወካዮች፣ የብልጽግና ሰዎች እና ከብልጽግና ጋር የሚተባበሩ የተቃዋሚ ፓርቲዎች ያሉበት እና እነዚህ ሁሉ ተሰብስበው 211 ይሆናሉ። እነዚህ 211 የስምምነት ግብረ ኃይል የሚል ይመስርተዋል እና ይሄ የስምምነት ግብረ ኃይል የሚባለው ነው እንግዲህ በእነዚህ በተነሱ አጀንዳዎች ዙሪያ ላይ ጥያቄዎች ሲነሱ ከ70% ስምምነት ሳይኖር ሲቀር ጣልቃ ገብቶ ሾርት እያደረገ ምንም እያደረገ ውሳኔዎች እንዲወሰን የብልጽግና ውሳኔ እንዲወሰን የሚያደርገው አካል ይሄ ነው ማለት ነው እና በዚህ መልኩ ብልጽግና ፓርቲ በብልጽግና ጉባኤ ውስጥ ኦልሬዲ ተስማምቶ ወስኖ አጽድቆ ጨርሶ በአገር ደረጃ ተግባራዊ ለማድረግ የወሰነው ውሳኔ በዚህ መልኩ ህዝቡን አነጋገርን ብለው የኦሮሞ ብልጽግናዎች ኢትዮጵያ መከረች ብለው የአገሪቷ ህግ የአገሪቷ እንትን እንዲሆን ይወስናሉ ማለት ነው። የተደረገ ያለው ነው ወገኖች እና ጭምብል የለበሰ የወደድ ብልጽግና ጉባኤ ይሄ ጉባኤ በዚህ ብዙ መጠራጠር የለብንም አድማጮቻችን፣ ተመልካቾቻችን በዚህ ብዙ መጠራጠር የለብንም። ስለዚህ ይሄ የምክክር ኮሚሽን በቃ ሳይጀመር የሞተ ሳይጀመር ፌል ያደረገ ሳይጀመር የከሸፈ ተቀባይነት የሌለው የትግራይ ማህበረሰብ የማይቀበለው የጎንደር ህዝብ የማይቀበለው የጎጃም ህዝብ የማይቀበለው የሸዋ ህዝብ የማይቀበለው የወለጋ ህዝብ የማይቀበለው የወሎ ህዝብ የማይቀበለው ተቀባይነት የአዲስ አበባ ህዝብ የማይቀበለው ኮሚሽን እና ይሄ ኮሚሽን የሚወስነው ውሳኔ የብልጽግና ጉባኤ ከሚወስነው ውሳኔ በምንም የሚለይ አይደለም የሚሆን። ይህንን በአንክሮ በአጽንኦት በዚህ አጋጣሚ ማሳሰብ እወዳለሁ። እንግዲህ ትልቁ ጥያቄ ታዲያ በምክክር ኮሚሽኑ ተስፋ እናድርግ ወይ የሚለው ነው። እንግዲህ የተከበሩ አቶ ግርማ ሰይፉ በምክክር ኮሚሽኑ ተስፋ ያደርጋል። ምክክር ኮሚሽኑ ምን እንዲያደርግ እንደጠበቀ ባላውቅም፣ ነገር ግን የኔ እይታ ይሄ የምክክር ኮሚሽኑ እንዳልኳችሁ ጭምብል የለበሰ የወደድ ብልጽግና ጉባኤ ነው። ነገር ግን ምንድነው አሁን ማስበው የወደድ ብልጽግና አሁን ያለበት ሁኔታ በጣም አሳሳቢ ሁኔታ ላይ ነው ያለው። እጅግ በጣም አሳሳቢ ሁኔታ ላይ ስለሆነ ያለው ይሄ የወደድ ብልጽግና
ምናልባት ይሄንን የምክክር ኮሚሽን እንደ ማርያም መንገድ ተጠቅሞ መሰረታዊ የሆኑ ለውጦችን ሊያመጣ ይችላል የሚል እምነት አለኝ። መሰረታዊ የሆኑ ነገሮችን ሊያመጣ ይችላል የሚል እምነትም ያለኝ ለምንድን ነው መስፈራችሁ? ይሄ የብልጽግና መንግስት በራሱ በጉባኤ አንዳንድ አሁን ከፍተኛ አጣብቂኝ ውስጥ ነው ያለው። በዚህ ጉዳይ ላይ በስፋት እመጣበታለሁ። ከፍተኛ አጣብቂኝ ውስጥ ነው ያለው። ወደደም ጠላም አሁን ባለበት ሁኔታ ሊቀጥል አይችልም። አሁን ባለበት ሁኔታ ሊቀጥል ስለማይችል የግዴታ እድሜውን ለማራዘም በስልጣን ለመቆየት መፍጨርጨሩ የግድ ነው እና ያንን ነው እያደረገ ያለው። ስለዚህ ተቀባይነት እንዲኖረው ለማግኘት ህዝብ እየተፋው የመጣ ህዝብ የጠላው ህዝብ ውድቅ ያደረገው መንግስት ስለሆነ እንደገና መልሶ ተቀባይነት ለማግኘት ህዝባዊ የሆኑ አጀንዳዎችን ተግባራዊ ለማድረግ የፈለገ ይመስለኛል። የምታስታውሱ ከሆነ ወይም መንግስቱ ኃይለማርያም በጣም ችግር ውስጥ በገባ ጊዜ ቅይጥ ኢኮኖሚ በሚል ኢኮኖሚውን ለመቀየር የኢምፔሪያሊስት ምናምን እያለ ለብዙ አመት ሲያወግዘው የነበረውን ነገር የኢኮኖሚክ ሪፎርም ለማድረግ ተነስቶ ነበር። እንደውም ኢሰፓንም ራሱ ስሙን ለመቀየር ሁሉ ወስኖ ነበር አስታውሳለሁ ደርግ። እና ይሄ በቃ በአንዴ ከመቀየር ቅይጥ ኢኮኖሚ ሚክስድ ኢኮኖሚ በሚል የኢትዮጵያን ኢኮኖሚ ሊበራይዝ ለማድረግ ውሳኔ አሳልፎ ነበር። መጨረሻው ላይ ለምን አጣብቂኝ ስለነበር አሁንም የብልጽግና አገዛዝ ከፍተኛ አጣብቂኝ ውስጥ ነው ያለው። የብልጽግና አገዛዝ ወደዱም ጠሉም እድሜያቸው የተቆጠረ ነው። ስለዚህ እድሜያቸውን ለማስቀጠል የግድ የህዝብ ድጋፍ ትንሽም ቢሆን የህዝብ ድጋፍን ለማግኘት ህዝባዊ የሆኑ አጀንዳዎችን ኢትዮጵያ የባህር በር እንዲኖራት ይኸው እንቅስቃሴ ጀምረዋል። ሁለተኛ ደግሞ ይሄ የዘር ክልልን በማፍረስ በተወሰነ መልኩ እነሱ በሚመቻቸው መንገድ የዘር ክልልን በማፍረስ ቢያንስ ህዝቡ ለረጅም ጊዜ የሚጠይቀውን ጥያቄ በሙሉ ተግባራዊ ለማድረግም እየተንቀሳቀሱ በህዝብ ዘንድ ፖፑላር የሆኑ ነገሮችን የነሱ ያንን አጀንዳ ወስደው ኢምፕሊመንት ለማድረግ ያሰቡ ይመስላል። ለምን ያንን በሚያደርጉበት ጊዜ የዘር ክልልን በሚያፈርሱበት ጊዜ ኢትዮጵያን የባህር በር በሚያስገኙበት ጊዜ ቢያንስ እነዚህን ቁልፍ በጣም አንገብጋቢ የሆኑ የህዝብ ጉዳዮችን ተግባራዊ ሲያደርጉ ምናልባት ያንን በማድረጋችን የህዝብ ድጋፍን መልሰን እናገኛለን የሚል ነገር ባይምሯቸው ውስጥ ያለ ይመስላል። ስለዚህ ያንን ለማድረግ ደግሞ እንደ ብልጽግና ከሄዱ ሌጂቲሜሲ እናጣለን። ብልጽግና ነው ይሄን ያደረገው ስለሚል ምን አለው ሽፋን ፈለጉ። ያ ሽፋን ምንድነው ለነሱ? የምክክር ኮሚሽኑ ነው። የምክክር ኮሚሽኑ የማርያም መንገድ ሆኗቸው በዛ መንገድ ስራዎችን ለመስራት ነው። ስለዚህ የምክክር ኮሚሽኑን እንደ ጭምብል በመጠቀም እንደ ማርያም መንገድ በመጠቀም ይሄ ብልጽግና ሳይሆን ኢትዮጵያውያን መክረው ነው ይሄን ያደረግነው ለማለት እንዲያስችላቸው እየተጠቀሙበትና እየሰሩበት ያለው ተቋም ስለሆነ ምናልባት እንዳልኳችሁ ተቋሙ የብልጽግና ጭምብልም ቢሆን ይሄንን ተቋም እንደ ማርያም መንገድ ተጠቅመው ራሱ የዘር ክልልን ካፈረሱ ህገ መንግስትን ከቀየሩ አንዳንድ ማሻሻያዎችን ካደረጉ ጥሩ ነው የሚል እምነት ይኖረኛል። እና በዚህ ምክንያት ነው እኔ አሁን ይሄን በምክክር ኮሚሽኑ ተስፋ እናደርግ ስል በምክክር ኮሚሽኑ ሳይሆን ያ ብልጽግና ራሱ ካለበት ችግር የተነሳ ከገባበት ከፍተኛ አጣብቂኝ የተነሳ የግድ ነገሮችን ማሻሻል እንዳለበት ምናልባት አውቀውና ተረድተው ማሻሻያዎችን ለማድረግ መንገድ ሊሆናቸው ይችላል ብዬ ከማሰብ ማለት ነው። እና ይሄ ምክክር ኮሚሽን እንዳልኳችሁ የጭምብል የለበሰ የብልጽግና ጉባኤ ነው። ነገር ግን በዚህ መልኩ አንዳንድ መሰረታዊ ማለት እንዲያደርጉ ከዚህ በፊት ብዙዎቻችን ስንጠይቃቸው የነበረው ነገር አንደኛ የታሰሩ የህሊና እስረኞች በሙሉ መፈታት አለባቸው። ሁለተኛ ጦርነት ማቆም አለባቸው። በህዝብ ላይ የሚተኩሱትን ማቆም፣ ተኩስ ማወጅ አለባቸው። የተናጠል ተኩስም ቢሆን ማወጅ አለባቸው። ሶስተኛ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ ወታደሮቻቸውን ወደ ካምፕ ማስገባት አለባቸው። አራተኛ ለእውነተኛ ድርድር ከነግርማ ሰይፉ ጋር ሳይሆን አብይ አህመድ ቁጭ ብሎ መደራደር ያለብን ለእውነተኛ ድርድር ከፋኖች ጋር ቁጭ ብሎ መነጋገር ያስፈልጋል። ከፋኖ ጋር ያልተደረገ ድርድር ሳይደረግ የሚመጣ ማንኛውም መፍትሄ ዴሎን ዳራ ይባል ፋኖ ያልተካተተበት
ፋኖ ያልገባበት ለምን? ትልቁ የታጠቀ ኃይል ነው ፋኖ። በማንኛውም ጊዜ አዲስ አበባ መግባት የሚችል ኃይል ነው ፋኖ። ኖቲስ አድርጋችሁ ከሆነ የአማራ ፋኖ ብሔራዊ ንቅናቄ ፋኖቹን በሙሉ በአንድ ላይ ያቀፈው የአማራ ፋኖ ብሔራዊ ንቅናቄ እኮ የሽግግር መንግስት የምክክር ኮሚሽን የሚባለውን እኮ ኮምፕሊት ዲስሚስ አድርጎታል። ባይገርማችሁ ወገኖች የምክክር ኮሚሽን እየተደረገ ባለበት ሁኔታ እኮ ጀነራሎች፣ ኮሎኔሎች እየተገደሉ እኮ አማራ ክልል ያገዛዙ የጦር ሰራዊት እኮ እየወደቀ ነው በአማራ ክልል። አለ የሚባለው ጀነራል ሁሉ በአሁኑ ጊዜ አማራ ክልል ውስጥ ሆኖ ነው እንቅስቃሴ እያደረገ ያለው። አልቻሉም። ይሄ አሁን ያለው አገዛዝ የምክክር ኮሚሽን እያለ ቲያትር ይሰራል እንጂ ሜዳ ላይ ያለው ሁኔታ የተቀየረ ነው። ሜዳ ላይ እውነተኛ ሰላም እንዲመጣ ከተፈለገ፣ ኢትዮጵያ ውስጥ እውነተኛ መረጋጋት እንዲመጣ ከተፈለገ፣ አስተማማኝ ሰላም እንዲመጣ ከተፈለገ፣ ጦርነት እንዲቆም ከተፈለገ ይሄ አሁን ያለው የብልጽግና አገዛዝ አሁን የሚያደርገውን ድራማና ጨዋታ ከቀየረ በኋላ ከጨረሰ በኋላ ይሄ አሁን በሚያደርገው ድራማና ጨዋታ ወሳኝ የሆኑ ጠቃሚ የሆኑ ውሳኔዎችን ወስኖ ከፋኖ ጋራ ቁጭ ብሎ መነጋገር አለበት ከፋኖ ጋር እና ምክክር አሁን ያለው ምክክር አይደለም። አሁን ያለው ምክክር ቲያትርና ድራማ ነው። ነገር ግን እውነተኛ ምክክር የሀገርን ችግር በዘላቂነት ለመፍታት የሚያስችል እውነተኛ ምክክር መደረግ አለበት እና ያ እውነተኛ ምክክር ተደርጎ በዛ በእውነተኛ ምክክር ሁላችንንም አሸናፊ የሚያደርግ ስራ ይሰራል እና የሽግግር መንግስት ይቋቋማል። ያ የሽግግር መንግስት ብልጽግናንም ያካተተ ይሆናል። ብልጽግናንም ያካተተ የሽግግር መንግስት ይቋቋማል። ከዛ ፍትሃዊ በሆነ መንገድ የህዝብ ቆጠራ ተደርጎ መጀመሪያ ሰላም ሰፍኖ ጦርነት ከቆመ ሰላም ከሰፈነ በኋላ የህዝብ ቆጠራ ተደርጎ ትክክለኛ ተወካይነት ባለው መልኩ እውነተኛ በሆነ መንገድ ህዝብን በወከለ መልኩ በጠራ መልኩ ግልጽነት ባለው መልኩ ተጠያቂነት ባለው መልኩ በጠራ መልኩ ጉባኤዎች ይደረጋሉ። ጉባኤዎች እስኪደረጉ ድረስ ለ2 ዓመት ለ3 ዓመት በጊዜያዊነት የሚያስተዳድር መንግስት ይቋቋማል። እንዳልኳቸው ብልጽግናንም የሚያካትት ማለት ነው እና ያ እንዲሆን የግዴታ ይሄ አሁን ባለው በምክክር ኮሚሽኑ የኦሮሞ ብልጽግናዎችም ሌሎችም መልካም የሆኑ ውሳኔዎችን ወስነው ወደዛ መምጣት አለባቸው። ያ ካልሆነ ግን የኢትዮጵያ መከራች ብለው አሁን እንዲያደረጉት እንዳለው በዚህ እንቀጥል የሚሉ ከሆነ ወገኖቼ ለብልጽግና አገዛዝ በጣም የከፋ ነው የሚሆነው። ለምን? ይሄ የምክክር ኮሚሽኑ ጦርነቱን አያቆምም። ይሄ የምክክር ኮሚሽኑን የፋኖን እንቅስቃሴ አይገታም። ይሄ የምክክር ኮሚሽኑ የሚለውጠው ነው፣ ሜዳ ላይ ያለውን ነገር የሚለውጠው ነገር የለም። ስለዚህ ፋኖች እየተደራጁ ነው፣ ፋኖች እየተጠናከሩ ነው፣ ፋኖች ትልቅ ደረጃ እየደረሱ ነው እና እነዚህ ፋኖች ወደፊት በሚሄዱበት ጊዜ ብዙ ነገሮች ይቀየራሉ እና ያኔ የብልጽግና አገዛዝ በሚገረሰስበት ጊዜ ብልጽግና መንግስት ለአንዴና ለመጨረሻ ጊዜ እንዲጠፋ ይደረጋል። የመንግስት አካል ሳይሆን ወንጀለኛ ቡድን ተብሎ ልክ ናዚ ጀርመኒዎች ሲሸነፉ ናዚ ጀርመኒ በህግ ነው የታገደ አይደል እንዴ? በእውነተኛው ጦርነት በህግ እና የናዚ ጀርመን አባል የሆኑት በሙሉ ወደ እስር ቤት ነው የገቡት። የሚያመልጡት ወደ አርጀንቲና ምናምን አመለጡ። ስለዚህ የብልጽግና መንግስት እቺን የምክክር ኮሚሽን አጋጣሚ ተጠቅሞ እስካሁን ሲያራምደው ከነበረው ነገር ወጥቶ የኢትዮጵያን ችግር በእውነተኛ ድርድር በእውነተኛ ምክክር አሁን መስፍን አርአያ የሚመሩት ምክክር ሳይሆን በእውነተኛ ምክክር እንዲፈታ ኮንክሪት የሆኑ እርምጃዎችን ካልወሰደ እስረኞችን ካልፈታ ተኩስ ካላቆመ ጦርነት እንዲቆም መጀመሪያ ካላደረገ በዛ መልኩ የሚደረግ ድርድር ካላደረገ ዋጋ ስለሌለው ያንን አስተካክሎ ከመጣና በኢትዮጵያ ትልቅ ኃይል ከሚባለው በብዙ ክፍለ ሀገራት ከየተንቀሳቀሰ ካለው ትልቅ ኃይል ከሚባለው ህዋትም አይደለም ኦላ የሚባልም አይደለም። በአሁኑ ጊዜ የታጠቀው ትልቁ ኃይል ፋኖ ነው። ፋኖ በአርሲ ይንቀሳቀሳል፣ ፋኖ በወለጋ ይንቀሳቀሳል፣ ፋኖ በጎጃም ይንቀሳቀሳል፣ ፋኖ በጎንደር ይንቀሳቀሳል፣ ፋኖ በሸዋ ይንቀሳቀሳል፣ ፋኖ በጎጃም ይንቀሳቀሳል። በ6 ክፍለ ሀገራት ፋኖ ይንቀሳቀሳል። ስለዚህ በ6 ክፍለ ሀገራት እየተንቀሳቀሰ ካለው ኃይል ጋራ ቁጭ ብሎ እውነተኛ ድርድር ማድረግ ያንን ማድረግ የማይቻል ከሆነ እኔ የብልጽግና ሰዎች እንግዲህ ጨው ለራስ ስትል ጣፍጥ አይደለም ይባል ጨው ለራስ ስትል ጣፍጥ
ይሄን አጋጣሚ ተጠቅመው ወደ መስመር ካልመጡ ይሄ ምክክር ኮሚሽኑን ተጠቅመው መሰረታዊ የሆኑ ለውጦችን ካላመጡ መወገዳቸው አይቀርም። ያን ሲወገዱ ደግሞ እያንዳንዱ የብልጽግና አመራር በዚህ ዘረኛና ክፉ ድርጅት ውስጥ ሆኖ በመቀጠሉ ይሄን ዘረኛና ክፉ ድርጅትን በማገልገል በመቀጠሉ በሁሉም ክልል ያለው ቦታ ዋጋውን እና አብዛኞቹ ያው መጨረሻቸው ቃሊቲና ቂሊንጦ ነው የሚሆነው። አብይ አህመድ ፈጥጦ ሊያመልጥ ይችላል። ሌሎቹ ግን ታች ያሉት ጀነራሎች በሏቸው ኮሎኔሎች በሏቸው የአብይ አህመድን እየታገዙ ህዝብን ሲበድሉ የነበሩ አብይ አህመድን እየታገዙ የአስተዳደር በደል ሲፈጽሙ የነበሩ በሁሉ ክፍለ ሀገራት ያው መጨረሻቸው እስር ቤት ነው የሚሆነው። ያገኙትን ሀብት የሰሩትን ፎቅ የሰሩትን ቢዝነስ ሙሉ ለሙሉ ኮንፊስኬትድ ይሆናል። ሙሉ ለሙሉ ይወሰዳል። ስለዚህ ቤተሰባቸውንም ሜዳ ላይ ነው። ስለዚህ ያ ሁሉ ከመሆኑ በፊት የብልጽግና ሰዎች ለራሳቸው ሲሉ ጨው ለራስ ትጣፍጥ ይባል አይደል? ለራሳቸው ሲሉ የሚበጀውን ነገር ቢያደርጉ ጥሩ ነው የሚል እምነት አለኝ። ያን ሊያደርጉ ይችላሉ የሚል ሀሳብ ስላለኝ ነው። በዚህ በብልጽግና ኮሚሽን ውስጥ በትምህርት ተጠቅስ በምክክር ኮሚሽን ውስጥ በትምህርት ተጠቅስ አንድ መልካም ነገር ሊመጣ ይችል ይሆናል የሚል እንደው ትንሽም ቢሆን ተስፋ ያለኝ። ግን ያ እንዳልኳችሁ የምክክር ኮሚሽኑ ግን ሜዳ ላይ ያለው ሁኔታ የሚቀየር አይደለም። ምክክር ኮሚሽኑ አደረገ አላደረገ ወሰነ አልወሰነ እንዳልኳችሁ በህዝብ ዘንድ ተቀባይነት የለውም። በምክክር ኮሚሽኑ የሚወሰነው ውሳኔ የብልጽግና ውሳኔ ነው እንጂ ህዝብ የመከረበት ውሳኔ ስላልሆነ በህዝብ ዘንድ ተቀባይነት የለውም። እንግዲህ አድማጮቼ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።